ሰሞኑን በተፈጠረው ጉዳይ ናሂ ወደ ውብዬ ጋር ሄደ። እንግዲህ እንደምታውቁት ውብዬና ናሂ በጣም ብዙ አድናቂና ተመልካች ያላቸው የዩቲዩበር ጥንዶች ናቸው። እንግዲህ ሰሞኑን ውብዬ ላይ ቪዲዮ ላይ እንደምታዩት ብዙ መረጃዎችን ይዛ ውብዬ ብዙ ነገሮችን ያው ስለ ናሂ የሰማችውን በመረጃ አይተን ነበር እሷ ቻናል ላይ። እንግዲህ ዛሬ በልበ ሙሉነት መጥቻለሁ አፍሬ አይደለም በሚል ናሂ ወደ እሷ ሄዷል። ቢሆንም ግን በር ላይ ነው የተቀበለችው። ከበር ወደ ውስጥ መግባት አልቻለም። ምን ፈለክ? ለምን መጣህ? አታፍርም እንዴ? የሚል ምላሽ ነበር የጠበቀው። እሱም ደግሞ ምንም አላፍርም ላስረዳሽ በሚል እንግዲህ እየተጨቃጨቁ ነበር። ውስጥ ላይ ወንድሟ ነበር። ወንድሟም ወጣ። ምንድነው ምን ልትሰራ መጣህ በማለት እንግዲህ ከሱ ጋር ግብ ይዘው ነበር። እሷም ደግሞ ወንድሟን ወደ ቤት አስገብታ እኔ አናግረዋለሁ በሚል ከሱ ጋራ ለማውራት ሞክራለች። ነገር ግን ምንም ሌላ አልቻለም ናሂ ማለት ነው። እሷ ያላት መረጃዎች እጇ ላይ የነበሩትን ፎቶዎች እንዲሁም ደግሞ በስልኳ ላይ የያዘቻቸውን ቪዲዮዎች ለሱ በማስረዳት ምንድነው ይሄ ልታስረዳይ ትችላለህ እያለች ጥያቄዋን ነበር የቀጠለችው። እሱም ደግሞ ቆይ ላስረዳሽ ወደ ውስጥ ልግባ እያለ ነበር የነበረው። እሷ ደግሞ ምን ልሰራ ነው ወደ ውስጥ መግባት አችልም፣ አስረዳኝ፣ መልስህ ምንድነው? ለዚህ ጥያቄ መልስልኝ እያለች ሞግታው ነበረ። እሱም ደግሞ እኔ ይሄንን እንዴት ባንቺ ላይ አደርጋለሁኝ? እኔ እኮ የልጆችሽ አባት ነኝ፣ 2 ልጆች አሉን አይደለም ወይ እያለች ነበረ። እሷ ደግሞ እና ምንድነው ምክንያትህ ምንድነው? ለዚህ መልስ ንገረኝ እያለችው ነበረ። እሱም ደግሞ ወይ ወጥተን እናውራ መግባት ካልቻልኩኝ የሚል ነበረ። አልወጣምም፣ እዚሁ ትነግረኛለህ፣ ወደ ውስጥ ማትገባም፣ እኔም ደግሞ ካንተ ጋር ወጥቼ ወደ ውጭ ላይ አላወራም፣ መልስልኝ ቀጥታ መልሱን እያለችው ነበረ። በዚህ ሁኔታ ነው እንግዲህ እሱ ብዙም አልተናገረም። ግልጽ ይሄ ነው ብሎ ማስረጃውን አልተናገረም። ነገር ግን እሷ ደግሞ ወደ ውስጥ ልታስገባው አልቻለችም። በጭራሽ ፈቃደኛም አይደለችም። ምክንያት ምንድነው እያለች ነበረ ጥያቄዋን የቀጠለችው። እሱም ደግሞ እኔ ምንም ያደረኩት ነገር የለም፣ በአፈር ኑሮ ወደዚህ ተመልሼ አልመጣም ነበረ፣ አንቺ የተረዳሽው አረዳድ ሌላ ነው፣ ቆይ ላስረዳሽ እናውራ የሚል ነበረ በተደጋጋሚ የሱ መልስ ማለት ነው። 1 ወር ሙሉ ጠፍተህ ኑረህ ምን ብለህ መጣህ የሚል ነበረ። እሱም ደግሞ ያው እከስሻለሁ የሚል ከዚህ በፊት ተናግሯል መሰል። ያው መረጃዎችን ፋይሎችን ስላወጣች ምን ብለህ ነው የምከሰኝ እያለች ስትጠይቀው ነበረ። ፋይሎችን እኔ በሌለሁበት መልቀቅ ትክክል አይደለም እያለ ነበር። እሷ ደግሞ ያው ፋይሎቹን ያወጣችው ባለትዳር ስለሆኑ ያው እንደዛ አደረገኝ የሚለው እሷም ተጎጂ ስለሆነች የመረጃውን ያው እሷ እንደ መረጃ የያዘችውን ደግሞ እሱ እንደ ስም ማጥፋት አድርጎ ነው መሰል እከስሻለሁ የሚለውን የተናገረው። እንግዲህ ሰው እያየን ነው፣ ወደ ውስጥ ገብተን እናውራ ወይም ደግሞ ወጥተን እንነጋገር የሚል ነበር በተደጋጋሚ የሚለው መልስ እሱ። እሷ ግን አይሆንም፣ አትገባም፣ ወደ ውስጥም ልጆችን ማየት አትችልም ስትለው ነበረ። እሱም እንግዲህ ያው እንነጋገር፣ ተረጋጊ፣ እናውራ የሚል ነበረ። ያን ያክል ግልጽ የሆነ በዝርዝር የተናገረው ንግግር ባይኖርም እናውራ፣ እንነጋገር፣ ተረጋጊ እያለ ነበረ። ቤት እንግባ ነበር የሚለው። ልጆችን በአይንህ አታይም የሚል ነበር የሷ ምላሽ። እንግዲህ ይሄ ሁሉ ጥላቻ ለምን እያለ ነበር። ግን ያው በጥፋቱ ነው የሷ ጥላቻ ሳይሆን ያው በትዳር ላይ ያለ ስተት እስከሆነ ድረስ እንግዲህ ያለውን ችግር እሱ ምን ብሎ እንደሚያስረዳን ባላቅም እሷ ያላትን መረጃ ይዛ መታለች። እንግዲህ እሱም ደግሞ እኔ ጥፋተኛ አይደለሁም እከስሻለሁ እንደውም በማለት ነበረ ምላሹ የነበረው እና ባፍርም ወደ ቤት ተመልሼ አልመጣም እያለ በተደጋጋሚ የሚለው ይሄ ነው። እሱ የተለየ በዝርዝር የተናገረው እንዲህ ነው ብሎ እንኳን ያወራው ነገር የለም። ግን እሷም ደግሞ ወደ ውስጥ ልታስገባው አልቻለችም። ውጭም ወጥተን እናውራ ለብቻችን ስትለው ነበረ። ያው ውጭ ላይ ስለሆኑ ለማውራትም ትንሽ ከብዶት ነው መሰለኝ አላቅም። ያው በር ላይ ስለቆሙ
ትንሽ ይከብዳል። እሷ ግን ያው ተናዳ ስለነበረ ወደ ውስጥ ለማስገባትም ፈቃደኛ አልነበረችም። አልፎም ተርፎ ደግሞ ወንድሟ ከሱ ጋራ ትንቅንቅ ነበር የያዘው። ስለዚህ ወንድሟን ማረጋጋት ነበረባት። እሱን ወደ ውስጥ አስገባችው። እሷ ደግሞ ያው ከሱ ጋር ያላትን ነገር እየተነጋገረች ነበረ። ይሄ ለምን ሆነ፣ እንዴት ሆነ፣ ልታስረዳኝ ትችላለህ ወይ? ምንድን ነው በቃ እኔ አስጠላው እንዴ ምናምን የሚል ሁሉ ተናግራለች። እንዴት እንደሱ ትይኛለሽ የሚል ነበር የሱ ምላሽ። እንግዲህ ያው ምንም ግልጽ የሆነ ነገር እንዲህ ነው ብሎ ምክንያቱን ያወጣው ነገር የለም። ብቻ ግን ያው ጥፋት የለብኝም እንነጋገር ብቻ ነው የሱ የመጨረሻ እስከ ንግግራቸው መጨረሻ እየተናገረ የነበረውና ውብዬም ደግሞ እንግዲህ ያው ያላትን እውነት ይዛ በንዴት እያለቀሰች ሁሉ ነበረ። ምንድን ነው መልስልኝ እያለችው ነበረ የነበረው። እሱ ግን ብዙም ያን ያክል መልስ ሊሰጥ ፈቃደኛም አይደለም። በቃ ውጭ ላይ ስለሆን ሰው እያየን ነው እያለ ምክንያቱን ሊያስረዳ አልቻለም። እስከ መጨረሻው ድረስ ወደ ቤት መግባት አልቻለም። እንግዲህ ውብዬ ከበር መልሰዋለች ማለት ነው። አሳማኝ ምክንያትም አላቀረበም። እንግዲህ ያው ሰው ልጅ በትዳር ላይ ሆኖ እንደዚህ አይነት ነገር ማድረግ በፍጹም አልነበረበትም። እንግዲህ የራሱ መረጃ አለኝ የሚለውን እንግዲህ አሳማኝ መረጃ ምን እንዲሆነም ወደፊት እንግዲህ ካወጣው የምንሰማው ይሆናል እንጂ ለዛሬው በጭቅጭቅ ብቻ ነው ከቤት የተመለሰው። በቀጣይ እንግዲህ ያለውን ነገር ከሱ እውነታም ካለ የምናይ ይሆናል እንጂ ዛሬ ላይ ምንም የተነጋገሩት ነገር የለም። በጣም ነው የሚያሳዝነው።